ኬኛ ነው አማ ሞቱማን ኬኛ ዶክተር አብይ ረብቲኖ ያጅራች ጾምሪን ሳሃሉ ኤራፋ ሷሁን ሉካ ፈጻን አትግደል ምናምን ብለው ሲያወግዙ የጋምቤላ የአመረኖ ኪዳነ ምህረት ከሰረቀ በኋላ እንግዲህ እነሱም አመልከቻ ጽፈዋል። የወለጋዎቹ ናይታቸው እንደምታዩት ማለት ነው። ግልባጭ አድርገው የጠፋብን ንብረት በአስቸኳይ ተጣርቶ እንዲመለስልን ስለመጠየቅ ምናምን መከራገቡ ካህናት መከራገቡ የጳጳስ ሌባ የጳጳስ ወንበዴ የጳጳስ ዘራፊ ተሾሙባቸው ካህናት ምዕመናንም ገቡ። የማፊያ ጥርቅም ከየት ነው የመጡት? ከየት ነው የተሰባሰቡት? ማነው ላያችን ላይ ፈቶ የለቀቃቸው? እንመለከታለን። እንግዲህ አንድ ሁለት ብለን እንቁጠር። አባ ማቴዎስ በአመረኖ ኪዳነ ቤተክርስቲያን የነበረ ለአባ በርተለሜዎስ ከእስልምና ሃይማኖት መጥቶ በተለያዩ አብያተ ክርስቲያናት እየተዘዋወረ የሐሰት ትምህርት ሲያስተምር የነበረና ቤተ መቅደስ ውስጥ ጭምር ሴት አስገብቶ ዝሙት የፈጸመ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሎቱ ስብሐት እስላም ሹሞብን ነግሬያቸዋለሁ እኮ እስላም አምጥቶ ቤተ መቅደስ ጭምር አስገብቶ ዝሙት የፈጸመ አባ ጴጥሮስ በተክለ ሃይማኖት ገዳም ተቀምጦ ዝሙት ሲፈጽም የነበረ አባ መልከጼዴቅ በቡንቺዶ ቅድስት ሥላሴ ቤተክርስቲያን በዲማ ወረዳ ቤተ ክህነት ሙሉ በሙሉ የምንፍቅና ትምህርት ሲያስተምር የነበረ አባ ዳንኤል በሕዝብ ፊት ባሮ ወንዝ ላይ ቆቡን ጥሎ ቤተክርስቲያንን ያዋረደ በጥቅሉ ከላይ የተጠቀሱ ግለሰቦች በሊቀ ጳጳሱ አመንኳሽነት በየአጥቢያ ቤተክርስቲያኑ የሐሰት ትምህርትና በግላጭ ዝሙት ሲፈጽሙ ከቆዩ በኋላ ወደ ነበሩበት ተሐድሶና ፕሮቴስታንትነት ተመልሰዋል። መድኃኔዓለም አባቴ ንቀል የጳጳስ ዘንዶ ከቤተ ክርስቲያኒቷ ላይ። በተጨማሪም ታደለ የተባለ በቀን ሰራይ ሲተዳደር የነበረ የመከላከያ ሰራዊት ቀላቅሎ እያገለገለ ሳለ አማራ ክልል በሚንቀሳቀሱ ታጣቂዎች ተማርኮ ወደ ተወለደበት ደቡብ ክልል እንዲመለስ ተደርጎ በሚኖርበት መጀመሪያ ላይ በነበራቸው ትውውቅና ስራ እሰጥሃለሁ በማለት ጠርተው አስመጥተው አይውል ሳያድር በማመንኮና አባ ኤዎስጣቴዎስ የሚል ስም በመስጠት ቅድስት አርሴማ ገዳም አስተዳዳሪ አድርገው መድቡትም ከ6 ወር በላይ ደሞዝ ባለመከፈሉና የሚበላው በማጣቱ ገዳሙን ቆቡንም ጥሎት ተመልሶ ወደ ነበረበት ስራ ተሰማርቶ በመታየቱ የምንኩስናና የቤተ ክርስቲያን ክብር ዝቅ እንዲል አድርጓል። የመድኃኔዓለም ያለ የግል አጃቢዎቹ ከሆኑት መካከል አንደኛ ከግል ጠባቂዎቻቸው መካከል ኤጲሳ ደስታ የፕሮቴስታንት እምነት ተከታይና ዘማሪ መድኃኔዓለም ያለ፣ ሁለተኛ ኦሊያድ መብራቱ የተባሉ አጃቢዎቻቸውን ምንም አይነት የቤተ ክህነት ዕውቅና ሳይኖራቸው ጋምቤላ ከተማ ጊዋ ከተባለ ሆቴል ቁርስ ከበሉ በኋላ የድቁና ማዕረግ ሰጥተው ቤተ መቅደስ ውስጥ አስገብተው አቁርበዋቸዋል። የመድኃኔዓለም ያለ የንብረት የሀብት ምዝበራ የሀገረ ስብከቱን 4 መኪኖች ሽጠው ገንዘቡን ለግል ጥቅማቸው አውለዋል። ሁለተኛ ቅድስት ኪዳነ ምህረት ካቴድራል ቤተክርስቲያን ስትጠቀምበት የነበረውን ግዙፍ የሆነ ለብዙ አገልግሎት የሚውል ከፍተኛ ፓወር የሚያመነጭ ጄኔሬተር ሽጠው ገንዘቡን ለግል ጥቅማቸው አውለውታል። ሶስተኛ የሀገረ ስብከቱን መገልገያ ሞተር ሽጠው ገንዘቡን ለግል ጥቅማቸው ተጠቅመዋል። አራተኛ ለአቡነ ተክለ ሃይማኖት ገዳም የህንፃ ግንባታ ተብሎ ከህዝበ ክርስቲያን በተሰበሰበ ገንዘብ የተመረተ ብሎኬት ከጋምቤላ ክልል ውጪ ጭነው ወስደዋል። አምስተኛ የዳግማዊ ደብረ ዳሞ ጀጀቢ አቡነ አረጋዊ ቤተክርስቲያን በአክሱም ጽዮን ዲዛይን ለመገንባት ታስቦ ተክለ ብርሃን አምባዬ ኮንስትራክሽን በድጋፍ የተገኘ ባለ 24 የቱርክ ፌሮ ብረት ከጋምቤላ ክልል ውጪ ሙሉ ኤፍኤስአር መኪና ጭነው ወስደዋል። ስድስተኛ በውድ ገንዘብ የተገዛ የድንጋይ ጠጠር እንዲሁም ሌሎች የግንባታ ግብአቶች ሙሉ በሙሉ ተጭነው ተወስደዋል። ሰባተኛ የሀገረ ስብከቱ ንብረት 4 ተሽከርካሪ መኪናዎች ሙሉ ሞተር ሳይክል ተሽከርካሪ ተወስዷል። 4 የቤተ ክርስቲያናት የከሙዳይ ምጽዋትና ዕለት ገቢ የሚገኝ ገንዘብ ያለምንም ሰበካ ጉባኤ ለዓመታት ለግላቸው ተጠቅመዋል። ማቅረብ የፈለግናቸው በጣም ጥቂቶቹን ብቻ የዘረዘርናቸው ሲሆን ችግሮቹ እንዲስተካከሉ ቤተ ክርስቲያኖቹ በቃለ ዓዋዲ መሰረት እንድትመራ የሲኖዶስ መመሪያ እንዲከተሉ የቆዩ አብያተ ክርስቲያናት እኔ ደግሞ ጊዜ እሰጣለሁ። ሁሉም ጳጳሳት ተዋርዶ ቤተ ክርስቲያኒቷን ነጻ ትወጣለች። እኔ ደግሞ ሌላ አጸያፊ ቪዲዮ በቴሌቪዥን እለቃለሁ። በቴሌቪዥን ቤተ ክርስቲያኒቷ መልስ ማትሰጥ ከሆነ ይሄን ዱርዬ ይሄን ቦዘኔ ማታስቆምልን ከሆነ ሁሉም ጳጳስ አንገቱን ይደፋል። እኔ ዘመድኩን በቀለ ማተቤን አልበጥስም። ግን ደግሞ ጸያፍ የሚያስብል ቀፋፊ ነገር ተሰጣል። ለ4 ወንዶች የተገዙት ቤቶች በአስቸኳይ ለቤተ ክርስቲያን ገቢ እንዲደረጉ አሳስባለሁ። ቪዲዮዎቹን ከመነኮሳቱ ቪዲዮዎቹን ከቀረጸው ሰው ገንዘብ ሰጣችሁ ሰብስባችኋል። እኔ ጋር ያለውን ግን መሰብሰብ አትችሉ። ማሳያ የሰው ልጅ እንዴት ሱዳን ድረስ ሄዶ ልት የሚያቆም መድኃኒት